ስምህን የጠራውን መታሰቢያህን ያደረገውን እናትና አባቱ ሞተው ወደ ሲኦል ቢወርዱ እንኳን ላንተ ስል ከሲኦል አወጣቸዋለሁ። ለእርሱም የመላእክት አለቃ የቅዱስ ሚካኤልን ክብር ሰጠዋለሁ። እስከ 25 ትውልድ ድረስም እምርልሃለሁ። የገድልህን መጽሐፍ በቤቱ ያስቀመጠውን በሽታን የሚያመጡ አጋንንት አይቀርቡትም። ቅዱስ ሩፋኤልና ቅዱስ ፋኑኤል እስከ ዘላለሙ ድረስ ይጠብቁታል። አምላከ እስትንፋሰ ክርስቶስ ሆይ ኃጢአቴን ይቅር በለኝ ብሎ በስምህ የተማጸነውን ይቅር እለዋለሁ ብሎ ጌታችን ቃል ኪዳንን የሰጣቸው በአባይ ወንዝ ውስጥ ለ9 ዓመታት ቁልቁል ተዘቅዝቀው ጸልየው ኢትዮጵያንና ሕዝቦቿን ያስማሩት ኢትዮጵያዊ ጻድቅ አቡነ እስትንፋሰ ክርስቶስ ዛሬ ግንቦት 9 ቀን በኤልያስ ሰረገላ ተነጥቀው ኢየሩሳሌም ሰማያዊትን የጎበኙበት ዓመታዊ በዓላቸው ነው። ጻድቁ አቡነ እስትንፋሰ ክርስቶስ ከሌሎች ቅዱሳን ልዩ የሚያደርጋቸው ታላቅ ቃል ኪዳን አላቸው። ይኸውም የጌታችንን ሕማማት ከሰውነት ክፍሎቹ ጋር አያይዛ የምታዘክር በስሉስ ቅዱስ በእመቤታችን በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የምትገኝ ጸሎት አለቻቸው። እርሷንም በጸለዩ ጊዜ 10,000 ነፍሳትን ከሲኦል ያወጣሉ። ይህችንም ጸሎት ንስሐ የገባ ኃጢአተኛ ሰው ቢጸልያት 1,000 ነፍሳትን ከሲኦል እንደሚያወጣ ጌታችን ቃል ኪዳን ገብቶላቸው ከተወለዱ 89 ዓመት ሲሆናቸው በሚያዝያ 9 ቀን በክብር አርፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።